አዛ በገባው በወር ከምናምን ሲሆነኝ ሁለት ብርጭቆ አረቄ አጠጣችኝ። አዛ ልብስሽ ነው ልቅ ያለችኝ። አዛ ማህፀኔን በሆነ ነገር ጎርጉራ ክብርሽ ማን የወሰደው ያለች ቢላዋ ይዛ የወንጀል ድርጊቱ የተፈጸመው በክፍለ ከተማው ወረዳ 8 ሲኤምሲ ሚካኤል አልታር ተብሎ በሚጠራው አካባቢ ነው። የቦሌ ክፍለ ከተማ ፖሊስ መምሪያ የሴቶችና ህጻናት ወንጀል ምርመራ ማስተባበሪያ ኃላፊ ረዳት ኢንስፔክተር ኤርሚያስ ጋቸነው እንደገለጹት አንዲት ግለሰብ በቤት ሰራተኝነት የቀጠረቻትን የ20 ዓመት ወጣት በተደጋጋሚ በመደብደብ ምግብ በመከልከል በር በመቆለፍ ከቤት እንዳትወጣና የፀሐይ ብርሃን እንዳታይ ያደረገች ስደበድባት መቆየቷን የቤቱ አከራይ ለፖሊስ በሰጠው ጥቆማ በቁጥጥር ስር ውላ ምርመራ የጣራባት እንደሚገኝ ተናግረዋል። የግል ተበዳይ ብዙ ጊዜ ምግብ ተበድላታለች በተደጋጋሚ እሷ ሌላ ቦታ መዝናኛ ቦታዎች ትውላለች፣ ምግብ አይሰጣትም። ከዛ ምግብ በምትጠይቅበት ሰዓት በተለያዩ የማቴሪያል እቃዎች በብርጭቆ ስባሪም ሊሆን ይችላል በተለያየ እቃዎች ሰውነቷ ላይ ጉዳት በማድረስና እንዲሁም በመቆራረጥ ሌላ ቃላት ስትናገር ለምን እንደዚህ ታደርገኛለች ስትል እንደውም እንደዚህ ነው ይገልሻል በማለት ቢላዋ ሁሉ በመውጋት የተለያየ ሰውነቷ ክፍሏ ላይ ጉዳት እንዲያደርስባት የደረሰባት ጉዳት ያሳያል። እንትኑ ምልክቱ ተጠርጣሪም ስትጠየቅ የገለጸችበት ሁኔታ ነው። ጉዳዩ ያው ሕክምና የተጎጂን የመውሰድ የማሳከምና የተለያየ ድጋፍ በማድረግ ተጎጂም መጠለያ ቦታ በመጠየቅና ጉዳዩ ወደ መደበኛ ፍርድ ቤት ከጊዜ ቀጠሮ ወደ መደበኛ ፍርድ ቤት ጉዳዩ እንዲሄድ በክስ ሂደት ላይ ነው የምንገኘው። የግል ተበዳይ የሆነችው ወጣት ጥሩ አለም ደጉ በቤት ሰራተኝነት ከተቀጠረች ጊዜ ጀምሮ ለ1 ዓመት ከ2 ወር ያህል ከባድ የሆነ ስቃይ ሲደርስባት እንደነበር በመግለጽ ፖሊስ ደርሶ ህይወቷን እንዲያተርፍላት ለቤት አከራይ በአጋጣሚ ባገኘችው የመስኮት ቀዳዳ ወረቀት ጽፋ መስጠቷን ተናግራለች። በ1 ሺህ ብር ደሞዝ ተነጋግረን ገባሁኝ። አዛ ከገባው ጀምሮ አንድ ደሞዝ ተከፍሎኝ አያውቅም። አዛ በገባው በወር ከምናምን ሲሆነኝ ሁለት ብርጭቆ አረቄ አጠጣችኝ። አዛ ልብስሽ ነው ልቅ ያለችኝ። አዛ ማህፀኔን በሆነ ነገር ጎርጉራ ክብርሽ ማን የወሰደው ያለች ቢላዋ ይዛ እያስፈራራች ደበደበችኝ። አዛ ጧት ደግሞ ተነሽ እያለች ጮኸች። እሷ ተኝታ እኔን ተነሽ እያለኝ እህቷ መጣ ነበር። አዛ እህቷ ስትመጣ እኔን እንደ ክፉ ነገር አድርጋ ለሷ ክፉን ታወራታለች፣ እኔን ክፉ ናት እያለች። አዛ ያቺ ደግሞ እህቷ ምን ሆነሽ ነው ለምንድን ነው እንደዚህ የምታደርጊ ትለኛለች። እኔ ምንም ሳላደርግ እኔ እንደ ክፉ ያስመስለ ታወራታለች። የቤት አከራይ አቶ ዮሐንስ ኃይለ ጊዮርጊስ በበኩላቸው ሰራተኛዋን የተቀጠረች ቀን ብቻ ማየታቸውንና በተደጋጋሚ ያስቀጠራትን ደላላ ስለ ልጅቷ ጉዳይ መጠየቃቸውን ተናግረው በወረቀት ተጽፎ በመስኮት የተወረወረላቸውን መልእክት ካገኙ በኋላ ለአቅራቢያ ፖሊስ መጠቆማቸውን ተናግረው ፖሊስ ወደ ስፍራው እስኪደርስ ተጠርጣሪዋ ሰራተኛ እንደሌላት በመናገር ልደብቃት ብትሞክርም ሰራተኛዋ ግን አልጋ ውስጥ ሆና ስትጮህ ፖሊስ በመስማቱ ከስቃይ ሊያድናትና አሰሪዋንም በቁጥጥር ስር ሊያውላት መቻሉን አቶ ዮሐንስ ተናግረዋል። ስወጣ ወደ አስፋልት ጋር አገኘዋለሁና ዛሬም ነገም እረ እቺ ልጅ አትወጣም ከቤት ባክን እለዋለሁ። እኔ ምን ላድርግ ለቃላብ ለሚባለው ደውዬ ለሰጠኝ ልጅ እንደዚህ ያልኩት እና ተመሽቶኛል ብላኛለች። ምን አድርግ ነው የምትለኝ? በል እንግዲህ እለዋለሁ። አሁንም ቆይና በሁለት ወር 3 ወር ሲሆነው እረ እቺ ልጅ አትወጣም እለዋለሁ። እረ አትወጣም ተመችቶኛል። ከዚህ እንግዲህ በቃ እየተከራከሩ ባገኘሁት ቁጥር በቀን አንዳንድ ጊዜ በቀን 3 ጊዜ ሁሉ ነግረዋለሁ። 2 ጊዜ የምነግርበት ጊዜ ስልችት አለኝ በቃ። በመጨረሻ እንግዲህ በባኛው ቤት ላይ እጇን አሳለፈችና የሆነ ወረቀት ወርወራ ሰጠችኝ። እስከ ዛሬ ድረስ ምን ነው ብትናገሪ እንደው ጸጥ ምትዩ ምን አለበት? መስኮት እንኳን አንኳክተሽ ድረሱልኝ ብትይ ምን አለበት? አጠገብሽ እያየን ምን አለበት ስላት አትናገሪ አርሻለሁ በቢላ ወጋሻለሁ እያለችኝ ስለምታስፈራራኝ ነው አለች። ከዛው እንደሰማውኝ ሮጬ ወደ እናንተ መጣሁ። ህብረተሰቡ በአካባቢው የሚፈጸሙ ተመሳሳይ የወንጀል ድርጊቶችን ለጸጥታ አካላት ሊጠቆምና በሴቶች ላይ የሚፈጸሙ ጥቃቶችን ለመከላከል አካባቢውን በንቃት ሊመለከት እንደሚገባ ረዳት ኢንስፔክተር ኤርሚያስ ጋቸነው መልእክታቸውን አስተላልፈዋል። ከሚሰራበት ገራዥ ተሽከርካሪ በመስረቅ 250 ሺህ ብር የሸጠው ግለሰብ በ7 ዓመት እስራት እንዲቀጣ የተወሰነበት መሆኑ ተገለጸ። ዘገባው የኮንስታብል አባይነህን የማየው ነው። ዝርዝሩ እንደሚከተለው ያቀርበዋል። ተከሳሹ የወንጀል ድርጊቱን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 7 ቡና ቦርድ ተብሎ ከሚጠራው አካባቢ ነው። የሳሪስ አካባቢ ፖሊስ ጣቢያ ወንጀል ምርመራ ቲም ኃላፊ ምክትል ኢንስፔክተር ሽፈራው ተሾመም ተጠርጣሪው በጋራጅ ውስጥ ተቀጥሮ በሚሰራበት ወቅት ከሌሎች ግብረ አበሮች ጋር በመተባበር በሌሊቱ ክፍለ ጊዜ ወደ ጋራጁ ለመታደስ የገባውን ተሽከርካሪ በመስረቅ የተሰወረ ቢሆንም ፖሊስ ባደረገው ጥብቅ ክትትልና በህብረተሰቡ ገዛም በቁጥጥር ስር ከዋለ በኋላ ምርመራ ሲጣራበት ቆይቶ በንፋስ ስልክ ላፍቶ ክፍለ ከተማ የመጀመሪያ ደረጃ ፍርድ ቤት
ወንጀለኛውንና ሌሎችን ያስተምራል በማለት በ7 ዓመት ጽኑ እስራት እንዲቀጣ ተወስኖበታል ብለዋል። ካልተያዙና ከደላሎች ግብረ አበሮች ጋር በመተባበር መኪናዋን ከጋራዥ ውስጥ በሌሊቱ ክፍለ ጊዜ ከጋራዥ ውስጥ አውጥተው 250 ሺህ ብር ለማይታወቅ ሰው የሸጧትና ከዛም ይሄ ጥበቃ ሰራተኛ የሆነው እንደሸጠ ወደ ጋምቤላ ክልል እየተሰወረ መሆኑ ከዛን ከህብረተሰቡ በተሰጠን ጥቆማና መረጃ መነሻ አድርገን እዛ ሄደ የተባለበት አካባቢ ላይ ጥብቅ ክትትልና ቁጥጥር አድርገን ይሄን የጥበቃ ሰራተኛ ይዘነው ካመጣን በኋላ እሱም እውነተኛ የእምነት ቃሉን በመስጠት መኪናውን የሸጡት መሆኑንና ለሱም ከ250 ሺህ ብር 20 ሺህ ብር የደረሰው መሆኑን የነገረንና ሌሎችም ማስረጃዎችን በማሰባሰብ ይሄን ግለሰብ ለህግ ያቀረብነውና በህግ ባቀረብነው የምስክር ማስረጃዎች ውሳኔ ያገኘ መሆኑን ነው። 7 ዓመት ፍርድ ያገኘ እና ወደ ማረሚያ እንዲወርድ የተደረገበት ሁኔታ አለ። ሁሉም የጥበቃ ሰራተኛ በታማኝነት በማገልገል የጣለበትን ኃላፊነት በብቃት መወጣት ይኖርበታል ያሉት መርማሪው የድርጅት ባለቤቶች ሰራተኛ በሚቀጥሩበት ወቅት ጥንቃቄ ሊያደርጉ ይገባል ብለዋል። ኤጀንሲዎችም ጭምር በቃ በቂ የሆነ አድራሻና ዋስ ወንጀል እንኳን ፈጽሞ ቢሰወር ሊያቀርበው የሚችል በቂ ዋስ የማስጠራት ሁኔታዎች ቢኖሩ የተሻለ ነው ብዬ አስባለሁ። ከጳውሎስ ሚሊኒየም ሪፈራል ሆስፒታል የሕክምና ቁሳቁሶችንና አልባሳትን የሰረቀው ግለሰብ በእስራት መቀጣቱን በጉለሌ ክፍለ ከተማ ፖሊስ መምሪያ የፓስተር አካባቢ ፖሊስ ጣቢያ ገለጸ። ኮንስታብል መልካሙ ዜና ዝርዝሩ እንደሚከተለው ያቀርበዋል። የስርቆት ወንጀሉ የተፈጸመው ሚያዝያ 22 ቀን 2013 ዓ.ም ከምሽቱ 3 ሰዓት ተኩል ሲሆን በጉለሌ ክፍለ ከተማ ወረዳ 9 በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ውስጥ ነው። ተጠርጣሪው የተቋሙ የቀን ሰራተኛ መሆኑን የጠቆሙት የግቢው የጸጥታ ክፍል አስተባባሪ አቶ ሚሊዮን ሻምበል በእለቱ የሕክምና ቁሳቁሶችና የተለያዩ አልባሳትን ቆሻሻ አስመስሎ በመጠቅለል ይዞ ሊሰወር ሲል ተረኛ የነበሩ የፖሊስ አባሎች ተጠራጥረው በመፈተሽ ሊይዙት እንደቻሉ አስረድተዋል። በሰዓቱ እዛ ክፍል ላይ እንደሚሰራ ነው የጥበቃ አባላቱም የሚያውቅ የነበረውና በቆሻሻ ላስቲክ ላይ የተለያዩ ኢንስታሌሽን ማሽን የሚባሉ ወዘተ የተለያዩ ነገሮችን በመሰብሰብ ይዞ ሲወጣ ጥበቃዎች አልጠረጠሩትም ማለት ነው እና በአጋጣሚ ደብዳቤውም ወደዚህ ወደኛ ወደ ህግ ክፍል በመድረስ ክትትል አድርገን ያለውን ነገር ሁሉንም በማቅረብ ላይ ፖሊሶችም ተከታትለው ከኛ ጋር ፖሊሶች ናቸው ከውጪ እንደውም የጥበቃ አባላቱ ቆሻሻ እንደሆነ ነው ተረድቶ ያሳልፈው ማለት ነው። ቆሻሻዎችን የሚያስወግድ ሰራተኛ እንደሆነ ስለተረዳ ውጪ ላይ በአጋጣሚ የፖሊስ አባላቶች የዚህ ወረዳ 8ቶች ይዘውት አመጡ አቀረቡልን። እዛው ይዘውት እጅ ከፍንጅ ነው የተያዘው። ወዲያውኑ ነው እንትን ያለው። አሁን ላይ እርምጃ ተወስዶበት ውሳኔም እንዳገኘ ነው እኛም የሰማነው ማለት ነው። በቀረበው ክስ መሰረትም ፖሊስ ማስረጃዎችን በማሰባሰብና ለአቃቢ ህግ በማስረከብ ጉዳዩን ያየው የፌዴራል የመጀመሪያ ደረጃ ፍርድ ቤት መናገሻ ምድብ ችሎት ተጠርጣሪው ጥፋተኛ መሆኑን ካረጋገጠ በኋላ ግንቦት 3 ቀን 2013 ዓ.ም በዋለው የወንጀል ችሎት 3 ዓመት ከ7 ወር እስራት እንዲቀጣ መወሰኑን በጉለሌ ክፍለ ከተማ የፓስተር አካባቢ ፖሊስ ጣቢያ ወንጀል መርማሪ ሳጅን ወንዱ ፈካንሳ ተናግረዋል። ተጠርጣሪ አለማየሁ ታምራ የተባሉት በጳውሎስ ሆስፒታል ውስጥ ሰራተኛ ሆነው ሲያገለግሉ ቆይቶ በሆስፒታል ውስጥ ለሕክምና የሚገለገሉበትን የቀዶ ጥገና ምላጭ የተለያየ አልባሳትና ፌርሙዞች ሳይቀሩ ይዞ ሲንቀሳቀሱ በመከላከል ፖሊስ አባላት እጅ ከፍንጅ ተይዞ ቀርቦ ምርመራ አጣርተን ለመናገሻ መጀመሪያ ደረጃ ፍርድ ቤት አቅርበን በዋሌ ችሎት በአርቲዲ የ3 ዓመት 7 ወር እስራት የተቀጣ መሆኑን ነው። ፖሊስ የወንጀል መከላከል ስራውን ሲሰራ ተቋማት ላይ ትኩረት የሚደረግ በመሆኑ ተጠርጣሪው ሊያዝ መቻሉን ያነሱት መርማሪው በተቋሙ ሰራተኞች ላይ የቅርብ ክትትል ሊደረግ ይገባል ብለዋል። ተቋማት የስራ ቅጥር ሲያደርጉ በጥንቃቄ ነው መደረግ አለበት። ምክንያቱም እዛ ሰራተኞች ሲሆኑ ለመያዝም ሆነ ምርመራ ለማድረግ አስቸጋሪ የሚሆን ስለመሆኑ ትልቅ ተቋማት ብዙ ጊዜ የስርቆት ወንጀል ሲፈጸምባቸው ተጠርጣሪዎች የመያዝ እድላቸው ዝቅተኛ በመሆኑ ጥንቃቄ ሊደረግ ይገባል ይላሉ።